ሰላም በዛሬው ዕለት በተረካ መልኩ የምናቀርብላችሁ ከዶክተር ንጉሴ ተፈራ ዞር ብዬ ሳየው ከሚለው ግለ ታሪክ የተቀነጨበ አንድ ምዕራፍ ነው። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ስታዩ ላይክ አድርጉ። አሁን ወደ ተረካው እናልፋለን። የሙሉ ወንጌል አማኞች ቤተክርስቲያን። የሙሉ ወንጌል አማኞች ቤተክርስቲያን ያለ ውጭ እርዳታና ተጽዕኖ ወይም ኢንፍሉዌንስ በራስ ሐሳብና ተነሳሽነት የተመሰረተች ወይም የተቋቋመች አገር በቀል የወንጌል አማኞች ቤተክርስቲያን ናት ማለት ይቻላል። ይህ ማለት በምንም አይነት ቀደም ብለው በመንፈስ ቅዱስ ጉዳይ አብዝተው የሚያምኑ ወይም ካሪዝማቲክ ንቅናቄዎች በኢትዮጵያ ውስጥ አልነበሩም ማለት ግን አይደለም። የቤተክርስቲያኒቱ አጀማመር ታሪክ የሚከተለውን ይመስላል። በ1957 ዓ.ም ጥቅምት ወር ላይ ቀደም ብለው በተለያዩ የሚስዮናውያን ተቋማት በተመሰረቱና በተለያዩ ወንጌላውያን አብያተ ክርስቲያናት ውስጥ መካነ ኢየሱስን ጨምሮ የእግዚአብሔርን ቃል በመማር ያደጉ 4 የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ተገናኝተው መሰብሰብ ይጀምራሉ። የወጣቶቹም ስም ተካ ገብሩ ኢንጂነር፣ ፊሊጶስ ኬሚያዬ ዶክተር፣ ብርሃኔ አብርሃ ዶክተር እና ጥላሁን ተካ ነበሩ። ወጣቶቹ አብረው ለመጸለይና ትምህርታቸውንም ለማጥናት ይመቸናል በሚል መኖሪያ ቤት ተከራዩ። ቤቷ ከዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት አጠገብ አሁን የሚጋ መጽሐፍት ዋና ቢሮ ከሆነው በስተጀርባ ያለች 2 ክፍሎች ያሏት ትንሽ ቤት ነበረች። ያቺ ቤት አሁንም አለች። ሁሉም በተወሰነ ደረጃ የመጽሐፍ ቅዱስ ዕውቀት ያላቸው ነበሩ። እዚያች ቤት ውስጥ ህብረታቸውን እያጠናከሩ በአጭር ጊዜ ሌሎች የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች ተቀላቀሏቸው። ቁጥራቸው ከ4 ወደ 15 ከዚያም ወደ 20 እያደገ መጣ። በዛች ቤት የተሳታፊ ቁጥር ወደ 20 ሲጠጋ ከተጨመሩት መካከል አንዱ እኔ ነኝ። በመጨረሻም ቤቱ እየጠበበ ስለመጣ ሌላ ቤት ማፈላለግ ተጀመረ። ራስ መኮንን ድልድይ ናዝሬት ትምህርት ቤት ፊት ለፊት ትንሽ ወደ ውስጥ ገባ ብሎ ሌላ ቤት ተገኘና ተከራዩ። የተሰብሳቢው ቁጥር ከ30 እያለፈ መጣ። የስብሰባቸው ቀን ቅዳሜ ከሰዓት በኋላ 9 ሰዓት ላይ ሆነ። ቤቱ ከተጣበበ እስከ 80 የሚደርስ ሰው ሊሰበሰብበት የሚችል ሲሆን አንዳንድ ዩኒቨርሲቲ ተማሪዎች ለማደሪያም ይጠቀሙበት ነበር። መጀመሪያ ላይ ድሮ እንደ ልብስ መያዣ የሚያገለግለው የእንጨት ሳጥን ሰንዱቅ እና የተማሪዎቹ አልጋዎች በአዳራሹ ውስጥ በከፊል በመቀመጫነት ያገለግሉ ነበር። ከጥቂት ጊዜ በኋላ ከ10 የማይበልጡ አግዳሚ ወንበሮች ተማሪዎች ባዋጡት ገንዘብ ለመግዛት ተችሏል። የቤቱ ኪራይ በወር 250 ብር ስለነበር ለመክፈል ጭንቅ ነበር። በጊዜው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ የነበሩና ገንዘብ የማግኘት እድልና ቅልብ የነበራቸው ይከፍሉ ነበር። በዚህ መልካም አገልግሎት የሚታወቀው ኢንጂነር ግርማ ተሰማ ነበር። በኋላ ከምዕመናኑ በሚዋጣው ገንዘብ ራስን ወደ መቻል ተደረሰ። ይህ የመጀመሪያው ህብረት ናዝሬት ትምህርት ቤት ፊት ለፊት በሚገኘው ቤት ሲጀመር ከሚያስተባብሩት መካከል ዋናው ሰዓሊ ከበደ ወልደ ማርያም በኋላ ዶክተር ነበር። ብዙውን ጊዜ አስተማሪና ዘማሪ እንዲሁም ስብሰባ መሪ ነበር። ያ ህብረት እየሰፋ ሲመጣ ቤቱ እንደገና መጥበብ ጀመረ። ከጎኑ የነበረ ሌላ ሰፋ ያለ ግቢ ተከራየን። ምዕመኑ እየበዛ ስለመጣ በሐምሌ ወር 1958 ዓ.ም በተደረገው ኮንፈረንስ ላይ የመሪዎች ጉዳይ ተነሳና በታህሳስ ወር 1959 ዓ.ም ለገና በዓል ትምህርት ቤት ሲዘጋ ምርጫ ለማድረግ ቀጠሮ ተያዘ። 7 ሽማግሌዎች መሪዎች በታህሳስ ወር መጨረሻ 1959 ዓ.ም ተመርጠው ቤተክርስቲያን ተመሰረተ። በዚህ ሂደት ውስጥ ምንም አይነት የሚስዮናውያን እጅ አልነበረበትም። ይህቺ የመጀመሪያዋ በኢትዮጵያውያን የተቋቋመች የወንጌል አማኞች አገር በቀል ቤተክርስቲያን በሂደት ሙሉ ወንጌል አማኞች ቤተክርስቲያን ተብለን ጠራ ሆነች። የወቅቱ መንፈሳዊ እንቅስቃሴ ጠንካራ ስለነበር ጥላሁን ገሰሰን ጨምሮ የክቡር ዘበኛ ኦርኬስትራ አባላት የነበሩ ዘፋኞችና ተወዛዋዦች ወይም ዳንሰኞች፣ ሌሎችም ታዋቂ ተዋናያን ይመጡ ነበር። ለታዋቂ ዘፋኞች ግጥም በመስጠት የሚታወቁትና የክቡር ዘበኛ ታዋቂ አስተዋዋቂ የነበሩት
ሃምሳ አለቃ ገዛኸኝ ደስታ የእምነቱ ተከታይ ሆኑ። በዚያን ጊዜ በተሰጠን ስም መጤ ወይም ጴንጤ ሆኑ ተባለ። የክቡር ዘበኛ ኦርኬስትራ የታወቀች አርቲስት የነበረችው ጥሩነሽ ይመርም የሙሉ ወንጌል አባል ሆነች። ከእምነቷ የተነሳ ከክቡር ዘበኛ ኦርኬስትራ ስትለቅም ብስራተ ወንጌል ሬዲዮ ጣቢያ ስራ አግኝታ ገባች። ናዝሬት ትምህርት ቤት አጠገብ ያለው አዳራሽ እየጠበበ ሲመጣ ከቅድስት ማርያም ቤተክርስቲያን በታች ከሁለተኛው ፖሊስ ጣቢያ አጠገብ ቀድሞ አለማያ ሆቴል የነበረ በኋላ ዶርዜ ሃይዞ የሸማ ስራ ማዕከል የነበረውን አዳራሽ በ360 ብር ተከራየን። አዳራሹ 700 ሰው ገደማ ይይዛል። በረንዳውንና ከኋላ ያለውን ባዶ ቦታ ጨምሮ ከ1000 ሰው በላይ መያዝ ይችል ነበር። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እና የአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ተማሪዎች በተለይም ከኮከበ ጽባህ፣ ከተፈሪ መኮንን፣ ከምኒልክ፣ ከእቴጌ መነን ትምህርት ቤቶች ወደ ቤተክርስቲያኒቱ የሚጎርፉት ተማሪዎች ቁጥር ጨመረ። ኢትዮጵያ ውስጥ ወጣቱ ከዚህ በፊት ባልተለመደ የእምነት እንቅስቃሴ ውስጥ ገብቶ መጽሐፍ ቅዱስን የሚያነብበት፣ ድምፁን ከፍ አድርጎ የሚጸልይበት እና የሚዘምርበት አዲስ ሁኔታ ተፈጠረ። ወጣቶቹ በሰራዊተ ክርስቶስ ማህበርና በሱዳን ኢንቴሪየር ሚሽን እየተዘጋጁ የሚታተሙትን በራሪ መንፈሳዊ ጽሑፎችና ከወንጌል የተውጣጡ ጥቅሶች የያዙ ህትመቶችን በየትምህርት ቤቱ፣ በየመንገዱ፣ በየሆስፒታሉ አመቺ በሆነ ቦታ ሁሉ ማሰራጨት ጀመሩ። ከተማው ባልተለመደ የወጣቶች መንፈሳዊ እንቅስቃሴ የተናጋ መሰለ። ይህ ሁኔታ ምንድነው በማለት ብዙ ሰው መጠየቅም ጀመረ። ይህ አዲስ አበባ ላይ የተቀጣጠለው የመንፈስ ቅዱስ እሳት በብዙ ከተሞች በሚገኙ ትምህርት ቤቶች መቀጣጠል ጀመረ። በዚህ እንቅስቃሴ ውስጥ የገቡ መምህራን በየክፍለ ሀገሩ ለስራ ሲመደቡ ከመደበኛ ስራቸው ባሻገር መጽሐፍ ቅዱስ ማሰራጨት፣ መስበክና ማስተማር ጀመሩ። የንቅናቄው እሳት በአገሪቱ በተለያዩ አቅጣጫዎች ተዳረሰ። የሙሉ ወንጌል አማኞች ቤተክርስቲያን አባላት በአብዛኛው ወጣትና የሁለተኛ ደረጃና የኮሌጅ ተማሪዎች የነበሩ ሲሆን ትኩስ ኃይልነት ይታይባቸው ነበር። በየደረሱበት በእምነትና በድፍረት ማስተማር የተለመደ አካሄድ ነበር። በነበረውም ስደት አብዛኛው እኛ እግዚአብሔርን ታዘዛለን እንጂ በሰው ፍቃድ አንመራም የሚል የውስጥ ሐሳብ ነበራቸው። ባወቅነውና በተረዳነው ስለ እግዚአብሔር ፍቅር መመስከር አለብን፣ መከራን ለመቀበል ራሳችንን ማዘጋጀት አለብን የሚለው የብዙዎቻችን እምነት ነበር። ይህ የእምነት ሐሳብ ለጥጦ በማየትና ነገሮችን በጥበብና በማስተዋል ለማድረግ ባለመቻል አንዳንዶች ላልተገባ መከራና እስር ተዳርገዋል። ይሁን እንጂ ብዙዎቹ በእምነት ጽናት ባገኟቸው እድሎች ሁሉ የወንጌልን ዘር በመዝራት ያደረጉት ጥረትና ያሳዩት ታማኝነት በሁሉም ክልሎች ፍሬው ሲያፈራና ሲበዛ መመስከር ችለናል። አንዳንዶቻችን ከወጣትነትና ቃሉን በሚገባ ካለማወቅ የተነሳ ለአደጋ የተደረግንባቸው አጋጣሚዎች ጥቂቶች አልነበሩም። እግዚአብሔርን ለማገልገል ከነበረን ቅናት የተነሳ ችኩልና ስሜታዊም ነበር ማለት ይቻላል። በእምነት ስም ወይም በወንጌል አላፍርም በሚል ተነሳሽነትም አጉል ደፋር የምንሆንበትም ሁኔታ ነበር። ከዚህ ላይ አንድ ትውስታ ላንሳ፣ የራሴ ታሪክ ነው። በ1959 ዓ.ም 4 ኪሎ ሁለተኛ ፖሊስ ጣቢያ አጠገብ በነበረው አለማያ ሆቴል በነበረው ጸሎት ቤት ዘወትር አርብ ሌሊት ስለ አገራችን ይጸለይ ነበር። ጸሎቱ ከምሽቱ 1 ሰዓት ሊጀምርና ከንጋቱ 12 ሰዓት ተኩል ሲሆን ያበቃል። አንድ ምሽት አንድ ወዳጃችን ያመጣውን ጊታር መነካካት ጀመርኩ። ኢየሱስ ይመልሳል፣ ይመለሳል፣ ይመለሳል የሚል መዝሙር እየዘመር ጊታሩን እንደሚያውቅ ሰው መምታት ቀጠልኩ። አብረውኝ የነበሩ ሲያበረታቱኝ በእውነትም ጊታር መጫወት የቻልኩ መሰለኝ። ድንገት እግዚአብሔር ጊታር የመጫወት ጥበብ ገለጠልኝ ብዬ አሰብኩ። አብረውኝ የነበሩትን እሁድ ቤተክርስቲያን አብረን እንዘምር፣ እኔ በጊታር አጅባቸዋለሁ አልኳቸው። የሚገርም የዋህነት ነበር። አንዳቸውም ጊታር መጫወቴን ሳይጠይቁ በሐሳቤ ተስማሙ። እሁድ ዕለት ጠዋት ስብሰባውን ይመራ ለነበረው ለዶክተር ከበደ ወልደ ማርያም አስቀድሜ መዝሙር እንደምንዘምር ነገርኩት። ምዕመኑ ጥቂት የምስጋና መዝሙር ከዘመረ በኋላ ተነሳና ለሕዝቡ ዛሬ እነ ወንድም ንጉሴ መዝሙር ይዘምሩልናል ሲል ተናገረ። እኔ ጊታር ይዤ ወጣሁ።
አብረውኝ የሚዘምሩ 4 ወጣቶችም ወጡ። ጊታር ይዤ ያዩኝ ከመቼ ወዲህ ነው ንጉሴ ጊታር መጫወት የቻለው እያሉ ተደነቁ። በዚያን ጊዜ በቤተ ክርስቲያናችን ጊታር የሚጫወተው ዶክተር ከበደ ወልደ ማርያም ብቻ ነበር። መድረኩ ላይ ወጥተን አንድ 4 መዝሙሮች ዘመር። እኔም በመሰለኝ መንገድ ጊታርን እንደ ደህና ከበሮ እየደለኩ ሳጅባቸው ቆየው። ስብሰባው አልቆ ስንወጣ አንዳንድ እህቶችና ወንድሞች ቀረብ ብለው ወንድም ንጉሴ እንዴት ነው ጊታር የቻልከው እያሉ በመገረም ጠየቁኝ። በእውነትም የቻልኩ መሰለኝ። ስብሰባው እንዳለቀ ደስ ብሎኝ እግዚአብሔርን ስለሁሉም አመስግኜ ልወጣ ስል አንድ ሰው ከኋላ ኮቴን ጎተት አደረገና ቆመኝ። ዞር ስል ዶክተር ከበደ ወልደ ማርያም ነው። ወንድም ንጉሴ አለኝ። አቤት አልኩት፣ የሚያበረታታ ቃል እንደምሰማ እየጠበቅኩ። ጊታር መጫወት ተምረሃል እንዴ አለኝ። አልተማርኩም አልኩት። እንዴት ነው ታዲያ ጊታር ተሸክመ የወጣኸው? ጊታር መምታት እኮ እንዳመቼ የምትደልቀው የጠላ ቤት ከበሮ አይደለም። ያደረከው ያላዋቂ ድፍረት ነው። መጫወት ሳትችል እንዴት ጊታር ይዘህ ህዝብ ፊት ትቆማለህ? አለኝ ተቆጥቶ። አጉል ድፍረት አድርጎ ስለቆጠረው ድርጊቴ አናዶታል። ደነገጥኩ። በመቀጠል ፈገግ እንደማለት ብሎ ብቻ አንተ ጊታሩን ስትጫወት እግዚአብሔር ያደረገውን ድንቅ ስራ አይቻለሁ አለኝ። ምንድነው ያየኸው ስል ጠየቅኩት። እንዳንተ አመታት የጊታሩ ክሮች ሁሉ መበጣጠስ ነበረባቸው፣ ግን እግዚአብሔር አንተንም እኛንም ሊከልለን ስለወደደ አንዱም ክር አልተበጠሰም። ይኸው ነው በጣም ያስገረመኝ። ለኔ ተአምር የምለው ይህንን ብቻ ነው አለ። የጊታሩ ትምህርት ታሪክ ለብዙ ነገር ትምህርት ሆኖኛል። ኢትዮጵያ ውስጥ በወጣቱ ዘንድ ጎልቶና ግልጽ ሆኖ አዲስ የመንፈሳዊ እንቅስቃሴ ክስተት የመጣው የሙሉ ወንጌል አማኞች ቤተክርስቲያን ከተጀመረ በኋላ ነበር ለማለት ይቻላል። ይሁን እንጂ በሌሎችም አንዳንድ ስፍራዎች ተመሳሳይ ሁኔታዎች የነበሩ መሆናቸው እውነት ነው። ይህን በሚመለከት በርካታ መጽሐፍት በአማርኛና በተለያዩ ቋንቋዎች ተጽፈው ይገኛሉ። ከቀድሞ ጀምሮ በወንጌል አማኞች አብያተ ክርስቲያናት ተከታዮች ላይ ከፍተኛ ስደትና ጫና የነበረ መሆን ባይካድም በያለበት ወጣቶችን በስፋት ማሳደድ፣ ማንገላታትና እስር ቤት መጨመር መታየት የጀመረው ግን ከሙሉ ወንጌል አማኞች ቤተክርስቲያን እድገት እና መስፋፋት በኋላ እንደነበር ይታወቃል በማለት ዶክተር ንጉሴ በመጽሐፋቸው ላይ አስፍረዋል። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ